ሐዋርያው ቅዱስ ማቴዎስ የአባቶቻችን ቅዱሳን ሐዋርያት ተጋድሎ በጽኑ መሰረት ላይ በመገንባቱ የመከራ ዝናብ ቢዘንብ የስቃይ ጎርፍ ቢጎርፍ የችግር ነፋስ ቢነፍስ አይወድቁም። ይህም የሆነው እርሱን በመንፈሳዊ ሕይወት የተተከለ በተጋድሎ ያደገ ገቢረ ተአምራት ወመንክራት በማድረግ እንዲያብቡ ያደረገና ለፍሬ ክብር ያበቃ የክብር ባለቤት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመሆኑ ነው። ቅዱስ ማቴዎስም በዚህ ጽኑ ተጋድሎ ያለፈና በአምላካችን በጌታችን በኢየሱስ ክርስቶስ የቀረበለትን ጥሪ ተከትሎ ፈጽሞ ለክብር የበቃ ሐዋርያና ወንጌላዊ ነው። ሐዋርያና ወንጌላዊ ቅዱስ ማቴዎስ የተወለደው በናዝሬት ከተማ ሲሆን ከ12ቱ የእስራኤል ነገድ ከይሳኮር ነገድ የተገኘ ነው። ለአገልግሎት ከመጠራቱ በፊት የቀድሞ ስሙ ሌዊ ይባል ነበር። በኋላ ግን ማቴዎስ ተብሏል። ማቴዎስ ማለት በዕብራይስጥ ቋንቋ ጸጋ እግዚአብሔር ወይም የእግዚአብሔር ስጦታ ማለት ነው። ስሙን የቀየረውና አስቀድሞ በእስራኤላውያን ዘንድ እጅግ ከተጠላው የቀራጭነት ወይም የግብር ሰብሳቢነት ሙያው የጠራው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ተከተለኝ የምትልን አንዲት የአምላካችንና የጌታችን የኢየሱስ ክርስቶስን ቃል ሰምቶ ሁሉን ነገር ትቶ ለጊዜው በእግር በፍጻሜው ግን በግብር ተከትሎታል። በአንዲት ቃል ሁሉን ነገር ትቶ እውነተኛውን አምላክና የዓለምን መድኃኒት በመከተል ብዙ አሕዛብን አሳምኗል፣ ወደ ክርስትናም ለውጧል። በወንጌል እንደተጻፈው ቅዱስ ማቴዎስ ጌታ ተከተለኝ ካለው በኋላ በቤቱ ታላቅ ምሳ አዘጋጅቶ ምሳውን ጌታችንና ደቀ መዛሙርቱ እንዲሁም ሌሎች ሰዎች ተመግበውለታል። በዚህም ትምህርተ ምናኔን በተግባር አስተምሯል። ለዚህም ነው አባቶች ቅዱስ ማቴዎስን በቁሙ ተስካሩን አውጥቶ አምላካችንንና ጌታችን ኢየሱስ ክርስቶስን የተከተለ ሐዋርያ የሚሉት። ሕግን ጠንቅቀን እናውቃለን ለሚሉ ለአይሁድ ፍጹም አይሁዳዊ የሆነ የሕግ መምህር ቅዱስ ማቴዎስ ከ150 በላይ የብሉይ ኪዳን መጻሕፍትን ጥቅሶች በማንሳት አዲሲቷ የፍቅር ሕገ ወንጌልን ከኦሪት እንደምትበልጥ አሳይቷል። ይህም ኦሪታዊ ይዘቱ የቅዱስ ማቴዎስ ወንጌልን በሐዲስ ኪዳን የመጻሕፍት ቅደም ተከተል ከእርሱ አስቀድሞ ከጻፈው ከቅዱስ ማርቆስ ወንጌል እንዲቀድምና በብሉይና በሐዲስ ኪዳን መካከል ድልድይ እንዲሆን አድርጎታል። ለሙሴ ሕግን የሰጠና ነቢያትን ለትንቢት ያስነሳ እርሱ ራሱ አምላካችንና ጌታችን መድኃኒታችን ኢየሱስ ክርስቶስ በመሆኑ ባለማስተዋልና ላለማመን በዳተኝነት በመጓዝ ብዙ የሕግና የትእዛዝ ጥያቄዎችን ለአምላካችንና ለጌታችን ኢየሱስ ክርስቶስ ስለሚያቀርቡት ጸሐፍት ፈሪሳውያንና ሰዶቃውያን እጅግ ጥበብ ከተሞላባቸው የጌታችን መልሶች ጋር የጻፈልን ሐዋርያውና ወንጌላዊው ቅዱስ ማቴዎስ ነው። ለአብነትም በማቴዎስ ወንጌል ላይ የተጻፈውን ይህን ቃል ስንመለከት በዚያን ቀን ትንሣኤ ሙታን የለም የሚሉ ሰዶቃውያን ወደ እርሱ ቀረቡ። እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። 7 ወንድሞች በእኛ ዘንድ ነበሩ። ፊተኛው ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲሁም ደግሞ ሁለተኛውም ሶስተኛውም እስከ 7ኛው ድረስ ከሁሉም በኋላ ሴቲቱ ሞተች። ሁሉንም አግብታለችና በትንሣኤው ቀን እስከ 7ቱ ለማናቸው ሚስት ትሆናለች አሉት። ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤስ እንደ እግዚአብሔር መላእክት ይሆናሉ እንጂ አያገቡም አይጋቡም። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁም? የሕያዋን አምላክ ነው እንጂ የሙታን አይደለም የሚል የተሰበሰበውን ሕዝብ ሁሉ እጅግ ያስገረመ መልስ መልሶላቸዋል። ጥያቄያቸውም ግን በዚህ አላበቃም። ሌላም የሕግ ጥያቄ አቀረቡ። አንድ ሕግ አዋቂ ሊፈትነው መምህር ሆይ ከሕግ የትኛዋ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደደው። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ይህችን ትመስላለች። እርሷም ባልንጀራህን እንደ ራስህ ነፍስ ውደዳት የምትለዋ ናት። በዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያትም ተሰቅለዋል በማለትና ራሳቸውን መልሰው ጥያቄ በመጠየቅ ከዚያችን ዕለት ጀምሮ ወደፊትም ጥያቄ ለመጠየቅ የሚያስችል ድፍረት እስኪያጡ የሰጣቸውን መልሶች የጻፈልን ሐዋርያና ወንጌላዊው ቅዱስ ማቴዎስ ነው። በመጽሐፈ ስንክሳር ጥቅምት 12 ቀን ተመዝግቦ እንደምናገኘው ጌታችን ወንጌልን እንዲሰብክ ባዘዘው መሰረት በብዙ ሀገሮች አስተምሮ ብዙዎችን እግዚአብሔርን ወደ ማወቅ መልሷል። ታሪኩም እንዲህ ይነበባል። ተጉዞም ወደ ከተማ መግቢያ ደጅ በደረሰ ጊዜ አንድ ወጣት ብላቴና አገኘ። ወደ ከተማው ለመግባት እንዴት እንደሚችል ጠየቀው። ወጣቱ ብላቴናም እንዲህ ብሎ መለሰለት፣ አንተ ግን ራስክንና ጺምክን ካልተላጨ በእጅም ዘንባባ ካልያዝክ መግባት አትችልም። ይህም ነገር ለሐዋርያው ማቴዎስ አስጨንቀው ሲያዝን አስቀድሞ ያነጋገረው ያ ወጣት ብላቴና ዳግመኛ በስሙ ጠራው። ሐዋርያውም ወዴት ታውቀኛለህ አለው።
እርሱም እኔ ጌታህ ኢየሱስ ነኝ፣ አሁን እንደነገርኩህ አድርግ፣ እኔም ካንተ ጋር አለሁ፣ ካንተ ማርቅም አለው። ከዚህ በኋላ ጌታችን እንዳዘዘው አድርጎ ወደ ካህናት አገር ገባ። የአማልክት ካህናት አለቃቸው ከሆነ ከአርሚስ ጋር ተገናኘ። ከእርሱ ጋርም ስለ አማልክቶቻቸው ተነጋገረና ድንቅ ታምራትን በማድረግ ጣዖቶቻቸውን አቃጠላቸው። እንዲህም አላቸው፣ ራሳቸውን ማዳን ያልቻሉ ሌላውን እንዴት ያድናሉ? በዚያን ጊዜ ከአርሚስ ጋር ብዙዎች ሰዎች አምነው አጠመቃቸው። ከሰማይ ማዕድ አውርዶ መገባቸው። የሀገሩ ንጉሥ ይህን በሰማ ጊዜ እጅግ ተቆጥቶ ከአርሚስ ጋር ሐዋርያውን ወደ እሳት ጨመረው። ጌታችንም በታምር አዳናቸው። ከዚህ በኋላ በሚያሰቃያቸው ነገር ሲያስብ እነሆ ልጁ እንደሞተ ነገሩት። እጅግም አዘነ። ሐዋርያው ማቴዎስ ልጅን እንዲያስነሱልህ ወደ አማልክትህ ለምን አትለምንም አለው። ንጉሡም የሞተ ማስነሳት እንዴት አማልክት ይችላሉ ብሎ መለሰ። ቅዱስ ማቴዎስም ብታምንስ የእኛ አምላክ ልጅህን ማስነሳት ይችላል አለው። ንጉሡም ልጄ ከተነሳ እኔ አምናለሁ አለ። በዚያን ጊዜ ሐዋርያው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለይና የንጉሡን ልጅ ከሞት አስነሳው። ንጉሡም ክብር ይግባውና በጌታችን አመነ። የሀገሩ ሰዎችም ሁሉ አመኑ። የቀናች ሃይማኖትን አስተምሮ የክርስትና ጥምቀትን አጠመቃቸው። ካህናትም ሾመላቸው። ከዚህ በኋላ ወደ ሌሎች ሀገሮች ሂዶ ወንጌልን አስተማረ። ከዚህም አስቀድሞ በደመና ነጥቆ ብሔረ ብፁዓን ገብቷል። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ሁል ጊዜ በየበዓላቸው ወደ እነርሱ ሲመጣ አየው። ከእርሱም ጋር 140 ሺህ ሕፃናት አሉ። መላእክትም ሁሉ በዙሪያው ቆመው ያመሰግኑታል። በብሔረ ብፁዓን ስለሚኖሩ ወገኖች ድንቅ ስለሆነ ስራቸው ሁሉ ከሐዋርያው በኋላ ወደ እርሳቸው የገባ ዘሲማስ ቀሲስ ምስክር ሆነ። ከዚህ በኋላ የሐዋርያው የተጋድሎና የምስክርነቱ ፍጻሜ ሲቀርብ ወደ አንዲት ከተማ ገብቶ አስተማረ። ብዙዎችንም አሳመነ። አገረ ገዡ ይዞ ከወህኒ ቤት ጨመረው። በዚያም አንድ እጅግ የሚያዝን እስረኛ አይቶ ስለ ሐዘኑ ጠየቀው። እርሱም ብዙ የሆነ የጌታው ገንዘብ ከባህር እንደሰጠመበት ነገረው። ሐዋርያው ማቴዎስም ወደ ባህር ዳርቻ ሂድ፣ ወርቅን የተሞላ ከረጢት ታገኛለህ፣ ያንንም ወርቅ ወስደህ ለጌታ ስጠው አለው። ስለዚህም ድንቅ ታምር ብዙዎች ክብር ይግባውና በጌታችን አመኑ። መኮንኑም በሰማ ጊዜ እጅግ ተቆጣ። ቅዱስ ማቴዎስን ራሱን ቆርጠው ስጋውን ለሰማይ ወፎች እንዲሰጡ አዘዘ። ከከተማውም አውጥተው ቆረጡት። ምዕመናንም በስውር መጠው ወስደው በመልካም ቦታ አኖሩት። የሐዋርያው ቅዱስ ማቴዎስ ጸሎቱ በረከቱ አይለየን፣ አሜን። ወስብሐት ለእግዚአብሔር።